ኢየሱስ የሰው ልጅ የሆነ የእግዚአብሔር ሕይወት ሆኖ ቀርቧል። ስለዚህ ሁለቱ ዘመናት በእርሱ ሕይወት ይደራረባሉ። በሟችነትና በሞት ዘመን እንዲሁም በዘላለም ሕይወት ዘመን በተመሳሳይ ጊዜ ይኖራል። ስለዚህም ለሰዎች የዘመናት ሕይወት ማግኛን ማቅረብ ይችላል። በትክክል ይህ ኢየሱስ በዮሐንስ ወንጌል ከተናገረው ጋር ይመሳሰላል። እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የሰው ልጆች በገነት ውስጥ የእግዚአብሔርን ሕይወት አልፈልግም እንዳሉ ሁሉ ኢየሱስ ተገፍቶ ለሞት ተሰጥቷል። የእግዚአብሔር ሕይወት ግን ከሞት የበለጠ ብርቱ ነው። ስለዚህም ኢየሱስ ከሞት ተነስቶ የእግዚአብሔርን ሕይወት ለሌሎች መስጠት ይችላል። በተመሳሳይ መልኩ የዮሐንስ ወንጌል እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ይህ የዘመናት ሕይወት ነው። መልካም። ብዙ ሰዎች የዘላለም ሕይወትን ከሞት በኋላ እንደሚመጣ አድርገው ያስባሉ። በመጽሐፍ ቅዱስ ውስጥ ግን ይህን ዘመን አሁን ማግኘት የምንችለው ነው። አሁን ኢየሱስ የእግዚአብሔር ሕይወት ከሞት ዘመን ጋር የሚገናኝበት ስፍራ እንደሆነ ያስታውሱ። ይህም ማለት ሰዎች በእርሱ ሲታመኑ ዘላለማዊ ሕይወትን እዚህና አሁን ይለማመዱታል። ነገር ግን አሁንም የምንኖረው በሞት ዘመን ውስጥ ነው። ታዲያ እኔ ስሞት ምንድን ነው የሚሆነው? ልክ ሞት በኢየሱስ የነበረውን የእግዚአብሔርን ኃይል ማሸነፍ እንዳልቻለ ሁሉ በአካል ብንሞትም ለእግዚአብሔር ግን ሕያው እንሆናለን። ይህ በመጽሐፍ ቅዱስ ውስጥ ከክርስቶስ ጋር መሆን ተብሎ ይጠራል። ስለዚህ ብዙ አልተወራ፣ ምክንያቱም አጠቃላዩ የመጽሐፍ ቅዱስ ታሪክ የሚጠናቀቀው በዚህ መንገድ ስላልሆነ። መጽሐፍ ቅዱስ ትኩረት የሚያደርገው የሕይወት ዘመን የሞትን ዘመን ሙሉ በሙሉ እንደሚያሸንፈው ነው። ከክርስቶስ ጋር የሆኑትም የእግዚአብሔርን ዘላለማዊ ሕይወት ለመካፈል ዳግም ይፈጠራሉ። የሞት ዘመን ኃይል የሌለበት ዓለም። በትክክል። ምክንያቱም ከእግዚአብሔር ዘላለማዊ ሕይወትና ፍቅር ጋር የተገናኘ ሕይወት የማያልቅ ሕይወት ነው።